የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል። ፕሮቴስታንት እና ግን መስቀል አደርጋለሁና ልጅነት ነውና ልቤ ውስጥ አለች ኦርቶዶክስን። አደግ ብዬ ደግሞ አገልግሎት ውስጥም ከገባው በኋላ አንዳንድ ጊዜ ኦርቶዶክስን ስናይ እንቀናለን። ብዙ ነገር ያስቀናል። ኦርቶዶክሳውያን እንደዚህ ናቸው። ውርደታቸው ምንም ማሳያቸው ቀጥል ቆሻሾች። ክርስቶስ ለምን አይማልድም ትላላችሁ? ክርስቲያን በመጀመሪያ መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ ኦርቶዶክሶች? ይቃወመናል። አሁን እኛ ቸርች ያለው አገልግሎት ከፈውስ አገልግሎት አለፈን፣ ከተአምራት አለፈን፣ ወደ ፈጠራ ገብተናል። የእውነት ሰላም ውድ ቤተሰብ እንደምንቆያችሁ፣ እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ ጴንጤ ሆነዋል የሚሉ መረጃዎች እየተዘዋወሩ ይገኛሉ። ትክክለኛ መረጃው ወደ እናንተ አስደምጣችኋለሁ፣ አቀርባለሁ። እስከ መጨረሻ ተከታተሉ። ሌላኛው ውብአለም ከጴንጤ ወደ ኦርቶዶክስ ተመለሰች የሚል መረጃ እየተዘዋወረ ይገኛል። ስለዛም ትክክለኛና እውነተኛ ሀሳብ መረጃ ወደ እናንተ አደርሳለሁ፣ እንድትከታተሉ ጋብዛችኋለሁ ማለት ነው። ሌላኛው ሶስተኛው ማስተር አብነት የድሆች አባት የችግረኞች አባት ከሆስፒታል ወደ ቤቱ ወደ ስራው ስለመመለሱ አንዳንድ መረጃዎች እየጠቆሙ ይገኛሉ። ስለሱም ትክክለኛ መረጃ ወደ እናንተ አደርሳለሁ። እነዚህንና ሌሎች መረጃዎችን አስደምጣችኋለሁ። እንድትከታተሉ እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ መረጃዎቹ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል። ፕሮቴስታንት እና ግን መስቀል አደርጋለሁና ልጅነት ነውና ልቤ ውስጥ አለች ኦርቶዶክስን። አደግ ብዬ ደግሞ አገልግሎት ውስጥም ከገባው በኋላ አንዳንድ ጊዜ ኦርቶዶክስን ስናይ እንቀናለን። ብዙ ነገር ያስቀናል። ማለት የሴት ልጅ አለባበሷ፣ ስርዓቱ፣ ፀጉሯን ተከናንባ የምትገባው የአምልኮ ስርዓታቸው ረጋ ብለው። ምክንያቱም ጳውሎስ መንፈስ ቅዱስ የሰላም አምላክ ነው እንጂ የውካት አምላክ አይደለም የሚለውን ነገር ወደ መረዳት እኛ ጋር እንዴት ነው አምልኳችን? ጨርቃችን ጥለን ለጌታ ነው እንላለን። ሼክ እየጠነስኩኝ ለጌታ ነው፣ እንዲህ ቂጤን እንዲህ እያሉ ለጌታ ነው። ውብአለም አምኖ እስቲ ነው ቪዲዮቹ ተመልከቱ። ሰው እያሰናክል ጡቴን የሚያሳየው ሼፔን እንዲህ እያደረኩ ጥፍሬን እዚህ ጋር እንዲህ አርጌ እንዲህ የትኛውን አጋንንት ነው የማስወጣው? በአጋንንት እኮ ነው አጋንንት እያስወጡ ያለው። እላዬ ላይ ስንት አጋንንት ቀምሬ እውነት ለመናገር እና ኦርቶዶክስን ከርቀት ስናይ በጣም ብዙ ነገር ይማረከናል። እና ይሄ ነገር እያስጠላኝ ከመጽሐፍ ቅዱስ ውጭ ብዙ ነገር እንዳለ ሳይ የሸሸወኝ መጣሁኝና ኦርቶዶክስ ለሆንኩ የቻልኩት በዚህ መሀል እያለው እኔ ያ ኮረና መምጣቱ ለእኔ በቃ በጎ ሆነልኝ እና ቆይ ልክ ያልሆነ ነገር አለ እዚህ ጋር ልክ ያልሆነ ነገር አለ ብዬ እኔ ከዚህ በኋላ በቃ ይሄ መንገድ ትክክል ስላልሆነ ራሴን ከሃይማኖት ነገር አወጣለሁ። እግዚአብሔርን በቃ እግዚአብሔር አለ፣ ጸልያለሁ፣ እግዚአብሔር አመሰግናለሁ፣ ወደ ስራ ይገባለሁ። ይሄ ማጭበርበር ነገር ውስጥ ዘይት መሸጣችን፣ ውሃ መሸጣችን፣ ስቲከር መሸጣችን እንደገና እኔ አገልግሎት በሄድኩ ቁጥር ዘይት አሽጪ እንዴ መከራዬን በለው እኮ በቃ ኮንፈረንስ በሄድኩ ቁጥር ዘይት ማት ከምሮ ያመጡኝ። አሽጪ ግዴታ ነው። አገልጋይ ሆኜ እስከሄድኩኝ ድረስ ለእኔ ፖስታ 30,000 ብር ሲጠኛል። እኔ ለቤተክርስቲያኑ ብዙ ማሰባሰብ አለብኝ። ግን ክርስቲያን በመጀመሪያ መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ ኦርቶዶክሶች? መስኪን ታውቃታላችሁ፣ የፕሮቴስታንት መዝሙር ነው። ይቃወመናል። ይቃወማል። ለምን ተቃወሙት? ይህም መዝሙር የተቃወመ አሁን የእኛውንስ ይቃወማል? ክፈተው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብያችን ነው።
ክርስቲያን ነች፣ በጣም ተወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች እቺ። በጣም ነብዩዋ ማን ነው? መሐመድ ነው። አስጠጋልኝ። እሙ 21 ያለችው የኔ ማርያም ማለት ነው። የትኛውን ማርያም ነው የሚያመልኩ እንትን የሚሉት አርያ የሚያደርጉት? ኦኬ ኡሚ ምን አለች? ይሄ መንዙማ አመት። በነገራችን ላይ እፎይ መቼም ጴንጤ ሊሆን አይችልም። ምክንያቱም ጴንጤዎችን የሚያሳምን ሙስሊሞችን ወደ ክርስትና እንዲመጡ ወደ ኦርቶዶክስ እንዲመጡ የሚሰራ ታላቅ ሰማዕት ነው። ሰማዕት ቢባልም የሚያሳፍር አይደለም። ምክንያቱም በሃይማኖቱ ምክንያት እየተሰደደ መከራ እያገኘ ያለ ወንድማችን፣ ውድ እንቁ ወንድማችን ነው። ወደ ጴንጤ አልተለወጠም። በአንድ ላይቭ ላይ የሆነ ንግግር ሲያደርግ ነበረ፣ ሲያስተምር ነበረ። ከዛ ከላይቡ አንዲት ሀሳብ ቆርጦ አምጥቶ ጴንጤ እፎይ ጴንጤ ሆነ እያሉ ሚዲያዎች፣ ዩቲዩበሮች፣ ቲክታከሮች ሀሳቡን እያዘዋወሩት ይገኛሉ። ይህ ስህተት ነው። ስለዚህ እፎይ ወንድማችን ጴንጤ አልሆነም ማለት እወዳለሁ። ሌላኛው ዘማሪት ውብአለም ከጴንጤ ወደ ኦርቶዶክስ ተመልሳለች። አዎ መረጃው እንዳያችሁት ተመልሳለች። ሌሎችም ያልተመለሳችሁ በአንዳንድ ምክንያት የወጣችሁ ወደ እናት ቤተክርስቲያን እንድትመለሱ እናሳስባችኋለን። እግዚአብሔር ልቡናን ያድልልን ማለት እወዳለሁ። ሌላኛው ሶስተኛው ማስተር አብነት ከበደ የድሆች አባት የችግረኞች አባት ታሞ ነበረ፣ ሆስፒታል ነበር። ከሆስፒታል ወደ ስራው ተመለሰ። ወደ ቤቱ እንደተመለሰ ያው ተናግሯል። ስለዚህ ጨርሶ እግዚአብሔር እንዲምረው ሁላችንም እንለምናለን፣ እንጸልያለን፣ እንመኛለን። ጤናህን እግዚአብሔር አምላክ ፈጽሞ ጤናህን ሙሉ ጤናህን እንዲሰጥህ እንለምናለን። ስለተከታተላችሁ እናመሰግናለን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆያል።